ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ታህሳስ 1 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ደግሞ እኔ ካሰኝ ይርጋ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ኢሰመኮ በቤኒሻንጉል ጉሙዝ ክልል ይታያል ላለው የተራዘመ የቅድመ ክስ እስራት ምላሽ እንደሚሰጥ ክልሉ ማስታወቁን፣ የኢትዮጵያ የውጭ ጉዳይ ሚኒስትርና የቻይናው የአፍሪካ ቀንድ ልዩ መልእክተኛ በቀጠናዊ ጉዳዮች ዙሪያ መወያየታቸውንና የጋምቤላ ከተማ አስተዳደር ከጸጥታ ሁኔታ ጋር በተገናኘ በከተማዋ የሰዓት እላፊ ገደብ መጣሉን ማስታወቁን የተመላከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። ኢሰመኮ በቤኒሻንጉል ጉሙዝ ክልል ይታያል ላለው የተራዘመ የቅድመ ክስ እስራት ምላሽ እንደሚሰጥ ክልሉ አስታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም በቤኒሻንጉል ጉሙዝ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳደርና ሌሎች የስራ ኃላፊዎች ጋር ህዳር 24 ቀን 2018 ዓ.ም በአሶሳ ከተማ ውይይት ማካሄዱን በማህበራዊ ትስስር ገጹ አስታውቋል። በመድረኩ ኢሰመኮ በክልሉ ባደረጋቸው ክትትሎችና ምርመራዎች የተለዩ ግኝቶች ቀርበው ውይይት እንደተደረገባቸውም ገልጿል። የክልሉ መንግስት ከታጠቁ ኃይሎች ጋር ባደረገው የሰላም ስምምነት የሰዎች ሞት፣ የአካል ጉዳትና መፈናቀል መቀነሱን እንዲሁም በማዕድንና ኢንቨስትመንት ዘርፍ ለሰላም ተመላሾች የስራ ዕድል መፈጠሩን በመልካም ምርታነትም አንስቶታል። የክልሉ መንግስት ስደተኞችን ለመቀበል ያለው ዝግጁነት፣ የተሻለ የተፈናቃዮች አያያዝ መኖሩ፣ በሴቶችና ህፃናት መብቶች ላይ የግንዛቤ ማሳደጊያ ስራዎች መሰራታቸውና ለጾታዊ ጥቃት ተጎጂዎች ማገገሚያና ተሃድሶ ማዕከል መቋቋሙንም አድንቋል። በተመሳሳይ በክልሉ የዲሲፕሊን ጉድለት የተገኘባቸው የጸጥታ አካላትን ተጠያቂ ማድረግ መጀመሩ፣ ያለ አግባብ የታሰሩ ሰዎች እየተለቀቁ መሆኑ፣ ተጠርጣሪዎችን በ48 ሰዓታት ውስጥ ፍርድ ቤት የማቅረብ ሂደት ተጠናክሮ መቀጠሉና መሰል እንቅስቃሴዎች አበረታች ናቸው ብሎታል። በሌላ በኩል የተራዘመ የቅድመ ክስ እስራት መኖሩ፣ የዋስትና መብት በወቅቱ አለመተግበሩ፣ የፍትሐ ብሔር ጉዳይ ተከራካሪዎችን ማሰር፣ ፖሊስ ጣቢያዎችም የምግብ በጀትና የሕክምና አገልግሎት አለመኖር፣ የታራሚ ክፍሎች መጨናነቅ፣ በቂ የውሃ የሕክምና ባለሙያና የመድኃኒት አቅርቦት አለመኖር፣ ታራሚዎችን ከጾታ ውጪ በእስራት መጠን አይነትና እድሜ ለይቶ አለመመደብ እርምት የሚፈልጉ ናቸው ሲልም ገልጾታል። የክልሉ ርዕሰ መስተዳደር አቶ አሻድሊ ሐሰን ኢሰመኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮችን በበጎ እንደሚመለከቷቸው ገልጸዋል። በጥንካሬ የቀረቡትን እንደሚያስቀጥሉና ሊስተካከሉ የሚገባቸውን በተሰጡ ምክረ ሀሳቦች መሰረት ምላሽ እንደሚሰጡባቸውም አሳውቀዋል። የኢትዮጵያ ውጭ ጉዳይ ሚኒስትርና የቻይናው የአፍሪካ ቀንድ ልዩ መልእክተኛም በቀጠናዊ ጉዳዮች ዙሪያ ተወያዩ። ከቀናት በፊት ኤርትራ ሄደው ከኢሳያስ አፈወርቂ ጋር የተወያዩት በአፍሪካ ቀንድ የቻይና ልዩ መልእክተኛ አምባሳደር ሁ ቻንጉቹን ዛሬ ደግሞ አዲስ አበባ መጥተው ከዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአፍሪካ ቀንድ የቻይና ልዩ መልእክተኛ አምባሳደር ሁ ቻንጉቹን ዛሬ በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸው ወቅት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያና ቻይና ግንኙነት አስፈላጊነትና ዘርፈ ብዙ ገጽታ ላይ አጽንኦት ሰጥተዋል። ዶክተር ጌዲዮን ጢሞቴዎስ በውይይቱ ላይ ኢትዮጵያ እያካሄደች ነው ስላሉት የልማት ጥረት፣ አህጉራዊ ለውጦችና ኢትዮጵያ በአጎራባችና ቀጠናዊ ኢኮኖሚ ትብብር ላይ ያላትን ፍላጎት ለቻይናው ልዩ መልእክተኛው ገለጻ አድርገዋል። በአፍሪካ ቀንድ የቻይና ልዩ መልእክተኛ አምባሳደር ሁ ቻንግቹን በበኩላቸው እንዳስታወቁት ኢትዮጵያና ቻይና የ55 ዓመታትን የዘለቀ የዲፕሎማሲያዊ ግንኙነት እንዳላቸው አስታውሰው በኢትዮጵያና በቻይና መካከል ያለውን ረጅም ጊዜ ያስቆጠረ ሁሉን አቀፍ ስትራቴጂካዊ አጋርነት አጠናክረን እንቀጥላለንም ብለዋል። በአፍሪካ ቀንድ የቻይና ልዩ መልእክተኛ አምባሳደር ሁ ቻንግቹን በበኩላቸው እንደገለጹት ኢትዮጵያና ቻይና የ55 ዓመታትን የዘለቀ የዲፕሎማሲያዊ ግንኙነት እንዳላቸው አስታውሰው በኢትዮጵያና በቻይና መካከል ያለውን ረጅም ጊዜ ያስቆጠረ ሁሉን አቀፍ ስትራቴጂካዊ አጋርነት እናጠናክራለንም ብለዋል። በዛሬው ውይይትም ባለስልጣናቱ በሁለትዮሽና በባለ ብዙ ወገን ደረጃም የጋራ ተጠቃሚነት ባላቸው ጉዳዮች ላይ ተቀራርበው ለመስራት ስምምነት ማድረጋቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃም ያመለክታል።
የቻይናው ልዩ መልእክተኛ ከ4 ቀናት በፊት ገደማ ወደ ኤርትራ ዋና ከተማ አስመራ አቅንተው ከኢሳያስ አፈወርቂና ከኤርትራ ባለስልጣናት ጋር መወያየታቸውን መረጃዎች ያሳያሉ። የአስመራው ውይይት ቀጠናዊ ጉዳዮችን የተመለከተ እንደሆነም በኤርትራ ማስታወቂያ ቢሮ በኩል የተሰራጨው መረጃም ያመለክታል። የጋምቤላ ከተማ አስተዳደር ከጸጥታ ሁኔታ ጋር በተገናኘ በከተማዋ የሰዓት እላፊ ገደብ መጣሉን አስታወቀም። የጋምቤላ ከተማ አስተዳደር በከተማዋ ከትናንት ዳር 30 ቀን 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ ተግባራዊ የተደረገ የሰዓት እላፊ ገደብ ማወጁን ገልጿል። የከተማዋ አስተዳደር ማናቸውም የሰዎችና የተሽከርካሪዎች እንቅስቃሴ ከምሽቱ 1 ሰዓት ጀምሮ መታገዱን በማህበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። የከተማዋ አስተዳደር በከተማዋ የሰዓት እላፊ የታወጀው ከጸጥታ ጋር በተያያዘ መሆኑን ከመግለጽ ውጪ ዝርዝር ማብራሪያ አልሰጠም። እንዲሁም ለምን ያህል ጊዜ እንደሚቆይም አልገለጸም። በተመሳሳይ የከተማ አስተዳደሩ ኮሚኒኬሽን ቢሮ በዛሬው ዕለት ባሰራጨው መረጃ መሰረት የከተማው አመራሮች በሰላም ጉዳይ ትኩረት ሰጥተው መስራት እንዳለባቸውም አሳስበዋል። አመራሮቹ በወቅታዊ የጸጥታ ሁኔታ ውይይት ማካሄዳቸውን ተከትሎም ነው ይህ የተገለጸው። በከተማዋ ችግር እየፈጠሩ ያሉ ውስን ግለሰቦች ስለሆኑ አብዛኛው የጋምቤላ ከተማ ሰላም ወዳድ ማህበረሰብ ከጸጥታ አካላት ጋር በመሆን የሰላሙ ተባባሪ እንዲሆንም ጥሪ ቀርቧል። አመራሩ በአንድነት በመቆም የከተማው መልካም ገጽታ ለመመለስ በቅንጅት መስራት እንደሚገባም ተገልጿል። በውይይቱ ላይ የጸጥታ አካላት የማረጋጋት ስራ እያከናወኑ ስለሆነ የከተማው ነዋሪዎች መደበኛ ስራቸውን በአግባቡ ማከናወን እንዳለባቸውም ተገልጿል። ከዛሬ ጀምሮ ሁሉም የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ እንዲሁም በከተማው የሚገኙ የንግድ ተቋማት ክፍት የሆነው አገልግሎት መስጠት እንዳለባቸውም አሳስቧል። የአምስቱም ቀበሌ አመራሮች የሰላሙ ሁኔታ እንዲረጋጋ ከፍተኛ አስተዋጽኦ ማድረግ እንደሚጠበቅባቸውም በውይይቱ ላይ ተነስቷል። የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር የነበሩት አቶ ምትኩ ካሳ በ13 ዓመት እስራት መቀጣታቸውንና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቀጣይ 3 ወራት ውስጥም ምርጫ ለማድረግ ዝግጁ መሆናቸውን ማስታወቃቸውን ጨምሮ ሌሎች መረጃዎችን ዳሩ ሰላም ተሾማ ይዛለች። በድጋሜ አብራችሁን ቆዩ። የሀገራዊ ምክክር ኮሚሽን የታጠቁ ኃይሎችን በአጀንዳ ማሰባሰብ ሂደቱ ለማካተት ያደረገው ጥረት ውጤቱ የተጠበቀውን ያህል እንዳልሆነ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን መቀመጫቸውን አዲስ አበባ ካደረጉ የተለያዩ ሀገራት አምባሳደሮች ጋር ትላንት ህዳር 30 ውይይት ባደረገበት ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከ3 ዓመት በላይ ኮሚሽኑ ያከናወናቸውን ተግባራት ለአምባሳደሮች ገለጻ አድርገዋል። ፕሮፌሰር መስፍን አርአያ ኮሚሽኑ በሀገር ውስጥና በውጭ ሀገራት የተሳታፊ ልየታና የአጀንዳ ማሰባሰብ ስራ ሲሰራ መቆየቱን ለአምባሳደሮች ገልጸዋል። የሀገራዊ ምክክር ኮሚሽኑ ሁሉንም በአካታችነት በማሳተፍ ሲሰራ መቆየቱን የገለጹት ዋና ኮሚሽነሩ ወጣቶች፣ ምሁራን፣ ሴቶች፣ አካል ጉዳተኞችና ሌሎችም የህብረተሰብ ክፍሎች በአጀንዳ ማሰባሰቡ መሳተፋቸውን እንዲሁም በአፍሪካ፣ አሜሪካ፣ አውሮፓና በመካከለኛው ምስራቅ ተጉዞ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ውይይት መደረጉን አብራርተዋል። ይሁን እንጂ ኮሚሽኑ በአጀንዳ ማሰባሰብ ሂደት ያጋጠሙትን ተግዳሮቶች መኖሩን ፕሮፌሰር መስፍን አርአያ ገልጸው በተለይም የታጠቁ ኃይሎችን በአጀንዳ ማሰባሰብ ሂደት ለማካተት የተደረገው ጥረት የተጠበቀውን ያህል አለመሆኑንና በትግራይ ክልል አጀንዳ ማሰባሰብ አለመቻሉ ኮሚሽኑ ከገጠሙት ተግዳሮቶች መካከል መሆናቸውን ኮሚሽኑ በድረገጹ ላይ ባጋራው መረጃ አስፍሯል። በኢትዮጵያ ያለውን ውስብስብ ፖለቲካዊና ነባራዊ ሁኔታ በአዲስ ማህበራዊ ውል ለማደስ ምክክር ያስፈልጋል ያሉት ዋና ኮሚሽነሩ በምክክሩ ሂደት የሁሉም ማህበረሰብ ድምጽ እንዲሰማ እየተደረገ መሆኑን ጠቁመው በትግራይ ክልል የምክክር ሂደቱን ለማከናወንና የተሟላ ምክክር ለማድረግ ኮሚሽኑ የጀመራቸውን ጥረቶች አጠናክሮ እንደሚቀጥልም አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ አካላት መካከል ያለውን ልዩነት ወደ አንድ መድረክ በማምጣት ሀገራዊ መተማመን እንዲፈጠር ጥረት እያደረገ ስለመሆኑና የምክክሩ መሳካት ለኢትዮጵያና ለቀጠናው ወሳኝ በመሆኑ ዓለም አቀፉ ማህበረሰብ ለምክክር ሂደቱ መሳካት የጀመረውን ድጋፍ አጠናክሮ እንዲቀጥልም ፕሮፌሰር መስፍን አርአያ ጥሪያቸውን አቅርበዋል።
የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በ13 ዓመት እስራት ተቀጡ። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ13 ዓመት ጽኑ እስራት መቀጣታቸው ተሰምቷል። አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያምና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነትን በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋ ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበር በክሱ ላይ ተመላክቷል። በዚህም በአማራ፣ አፋር፣ ኦሮሚያ፣ ደቡብ ክልል ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላት ለተረጂዎች ሳያደርስ በመሸጥ ለግል ጥቅማ ጥቅም በማዋል ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱን አቃቤ ህግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙንም በክሱ ተመላክቷል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ እየደረሰ መሆኑን ተገልጿል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸውም በክሱ ላይ ተመላክቷል። በዚህም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቢ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3 ሺህ ብር የገንዘብ መቀጮ እንዲሁም ልጃቸው ወይዘሮ ሚካል ምትኩ 5 ዓመት እስራትና 3 ሺህ ብር የገንዘብ መቀጮ እንዲቀጡ ውሳኔ መተላለፉን ፋና ዘግቧል። የኢትዮጵያ ኤሌክትሪክ አገልግሎት በተፈጸመበት የኃይል ስርቆት ምክንያት ከ143 ሚሊዮን ብር በላይ ጉዳት እንደደረሰበት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት በ4 ወራት ውስጥ ብቻ በተደረገ የኤሌክትሪክ መሰረተ ልማትና የኃይል ስርቆት ምክንያት ከ143 ሚሊዮን በላይ ውድመት እንዳጋጠመው በዛሬው ዕለት ባወጣው መግለጫ አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንደገለጹት የኤሌክትሪክ መሰረተ ልማትና የኃይል ስርቆት በፈጸሙ 10 የሚሆኑ ግለሰቦችና ተቋማት ላይ የወንጀል ክስ መመስረቱን ተናግረዋል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር በመግለጫው እንደገለጹት ባለፉት 4 ወራት የትራንስፎርመር፣ የኬብል፣ የመኪና አደጋና የኃይል ስርቆት ወንጀሎች አጋጥመዋል። ተቋሙ ባደረገው የቁጥጥር ስራ 107 ወንጀለኞችን በመለየት ተጠያቂነትን ለማስፈን ጥረት ተደርጓልም ብለዋል። አቶ አንዋር አክለውም የመሰረተ ልማትና የኃይል ስርቆት ለኃይል መቆራረጥ አንዱ ምክንያት በመሆኑ ህብረተሰቡ የተቋሙን መለያ ያላደረገ አካል የኤሌክትሪክ መሰረተ ልማትን የሚነካካ ሲመለከት ለጸጥታ አካላት ጥቆማ በማድረግ እንዲተባበርም ጠይቀዋል። የተቋሙ የህግና ስነ ምግባር ስራ አስፈጻሚ አቶ አበበ ተስፋ በበኩላቸው የመሰረተ ልማትና የኃይል ስርቆትን ለመከላከል የሚያግዙ ህጎች መኖራቸውን ጠቅሰው የህግ ክፍተት ሳይሆን በማስፈጸም በኩል ያሉ ክፍተቶች መኖራቸውንም ገልጸዋል። አቶ አበበ አያይዘውም የመሰረተ ልማት ጥበቃ ተጠናክሮ እንዲቀጥል ከፍትህ አካላትና ከሌሎች መስተዳደር አካላት ጋር በጋራ እየተሰራ እንደሚገኝ ገልጸው በዚህም የኃይል ስርቆትን ለመከላከል በተቋሙ የተዘጋጀ መመሪያ መኖሩን ተናግረዋል። በመመሪያው መሰረት የኃይል ስርቆት የፈጸመ ደንበኛ ከ20 ሺህ እስከ 100 ሺህ የሚደርስ ቅጣት እንደሚቀጣ ገልጸው ተቋሙ በሚያደርገው የቁጥጥር ስራ ብቻ ችግሩን ማስቆም እንደማይቻልና ህብረተሰቡ ከተቋሙ ጋር በትብብር ሊሰራ እንደሚገባ አሳስበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቀጣይ 3 ወራት ውስጥ ምርጫ ለማድረግ ዝግጁ መሆናቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዜሌንስኪ በስልጣን ላይ ተጣብቀዋል በማለት ከከሰሷቸው በኋላ ዜሌንስኪ ምርጫ ለማድረግ ዝግጁ መሆናቸውን ተናግረዋል። ዜሌንስኪ በትራምፕ ጣልቃ ገብነት በግልጽ መቆጣታቸውን ገልጸው በቀጣይ ከ60 እስከ 90 ቀናት በሀገሪቱ ውስጥ ጦርነት ቢኖርም ምርጫ ለማካሄድ ዝግጁ መሆናቸውን በይፋ አስታውቀዋል። ይሁን እንጂ ምርጫው እንዲካሄድ የሀገሪቱ ፓርላማና የውጭ አጋሮች አስፈላጊውን ህጋዊ፣ ሎጂስቲካዊና የደህንነት ሁኔታዎችን እንዲያመቻቹ ቅድመ ሁኔታዎችንም አስቀምጠዋል። ዜሌንስኪ ለ5 ዓመታት የዘለቀው የፕሬዝዳንትነት ዘመናቸው በመደበኛነት ያበቃው ግንቦት 2024 ቢሆንም ከዚህ ቀደም በማርሻል ህግ ወይም ወታደራዊ የአስቸኳይ ጊዜ አዋጅ ምክንያት ድምጽ መስጠት እንደማይቻል በመግለጽ ምርጫ ማድረግ ሳይችሉ ቆይተዋል። ፕሬዝዳንቱ ምርጫው በሰላም እንዲከናወን የደህንነት ድጋፍ የጠየቁ ሲሆን በተለይም የአሜሪካ መንግስት ከአውሮፓ ሀገራት ጋር በመሆን የምርጫውን ደህንነት እንዲያረጋግጥ
እንዲያረጋግጡልኝ እጠይቃለሁ ብለዋል። በተጨማሪም ፕሬዝዳንቱ ምርጫው ፍትሐዊና ሁሉን አቀፍ እንዲሆን ቁልፍ የሎጂስቲክስ ችግሮችን መፍታት እንደሚያስፈልግም ገልጸዋል። ፕሬዝዳንቱ በሚሊዮን የሚቆጠሩ ወታደሮች ግንባር ላይ ሆነው በሰላም ድምጽ እንዲሰጡ የሚያስችል መንገድ መፍጠር፣ በሀገር ውስጥ ተፈናቅለው የሚገኙና በውጭ ሀገራት የሚኖሩ ስደተኞች እንዲሁም በሩሲያ ቁጥጥር ስር ባሉ ግዛቶች የሚኖሩ ዜጎች ድምጽ እንዲሰጡ የሚያስችል ስርዓት መዘርጋት አለበት ሲሉም ተናግረዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ቴዎድሮስ አይቸው ይዟል። በድጋሚ አብራችን ቆዩ። አሚጎስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር የሚዲያ ተደራሽነቱን በማስፋት የመጀመሪያውን መጽሔት አስመረቀም። አሚጎስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር የአባላቱን ፍላጎት ለማርካትና የሚዲያ ተደራሽነቱን ለማስፋት ባቀደው ዕቅድ በጥናት ላይ የተመሰረቱ የህትመት ውጤቶችን ማሳተም ጀምሯል። የዕቅዱ አካል የሆነው አውደ አሚጎስ የተሰኘ የመጀመሪያ እትም መጽሔት በይፋ ተመርቋል። የመጽሔቱ ዋና አዘጋጅ ዶክተር መስፍን ደራሽ የመጽሔቱ ዋና ዓላማ ከአባላቱ ጋር ያለውን ግንኙነት ማጠናከር፣ የተቋሙን ስኬቶች ተደራሽ ማድረግና አባላቱ የማኅበራቸውን ወቅታዊ ደረጃ እንዲገነዘቡ እንደሆነ ገልጿል። በተጨማሪም አዳዲስ አባላት ወደ ማኅበሩ እንዲቀላቀሉና ተጠቃሚ እንዲሆኑ ማበረታታት በአሚጎስ ውስጥ ያለውን የፋይናንስና ምጣኔ ሀብታዊ ልቀት ማሳየት ነው ብለዋል። አሚጎስ በአዲስ አበባና ዙሪያዋ ለሚገኙ አነስተኛና መካከለኛ ገቢ ላላቸው ህብረተሰቦች አገልግሎት መስጠት የጀመረ ቢሆንም በሀገሪቱ ባሉ ክልሎች ቅርንጫፎችን ከፍቶ የአገልግሎት አድማሱን ማስፋቱ ተገልጿል። ማኅበሩ በሀገር ውስጥ ካሳየው ከፍተኛ ስኬት ባሻገር የዓለም አቀፍ የህብረት ሥራ ማኅበራትና የአፍሪካ ቁጠባና ብድር ማኅበራት ኮንፌዴሬሽን አባል መሆኑ ተገልጿል። እነዚህን ስኬቶችና ልዩ ልዩ መረጃዎችን በአውደ አሚጎስና በሌሎች እትሞች ለባለድርሻ አካላት ማድረስ ተልዕኮ እንደሆነም ታውቋል። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ በበኩላቸው ይህ በየሩብ ዓመቱ የሚታተም ልሳነ ክልኤ መጽሔት በ12 ዓመታት ውስጥ በጥንካሬ የተገኘውን የእድገት ጉዞ እንድናስብ ያደርጋል ብለዋል። ይህ ህትመት ህብረተሰቡን ግንዛቤ ለማስጨበጥና አባላቱ የድርጅታቸው እድገት ላይ ተሳታፊ እንዲሆኑ ለማድረግ አመቺ እንደሆነ አስረድተዋል። መጽሔቱ የአባላቱን የስኬት ታሪክ በማወጅ አዎንታዊ ተጽዕኗቸውን በማስተዋወቅ እንዲሁም ከባለድርሻ አካላት ጋር ለመገናኘትና ግልጽነትን ለማጎልበት ወሳኝ ሚና ይጫወታል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚሆን የነዳጅ ጭማሪ ይፋ አደረገም። የንግድና ቀጠናዊ ትስስር ሚኒስቴር በዛሬው ዕለት ይፋ ያደረገው የዋጋ ማሻሻያ 2018 ዓ.ም ከገባ ከአውሮፕላን ውጪ ባሉት የነዳጅ አይነቶች ላይ የተደረገ የመጀመሪያው ጭማሪ መሆኑም ተገልጿል። ሚኒስቴር መስሪያ ቤቱ መስከረም ወር ላይ የአውሮፕላን ነዳጅ ችርቻሮ ሽያጭ ዋጋ በአዲስ አበባ ከተማ 210 ብር ከ10 ሳንቲም እንዲሆን ሲወስን ሌሎች የነዳጅ አይነቶች ዋጋቸው ባለበት እንዲቀጥል ወስኖ ነበር። መንግስት በቤንዚን ኬሮሲንና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ባለፈው ዓመት ግንቦት ወር መጨረሻ ላይ እንደነበርም ይታወሳል። በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላለፉት 5 ወራት ገደማ በ122 ብር ከ53 ሳንቲም ሲሸጥ ቆይቷል። የኬሮሲንና ነጭ ናፍጣ መሸጫ 120 ብር ከ94 ሳንቲም ዋጋ እንዲሆንም ተደርጎ ነበር። ዛሬ ይፋ የተደረገው ማሻሻያ ደግሞ የሶስቱም ማለትም 1 ሊትር ቤንዚን ነጭ ናፍጣና ኬሮሲን ዋጋ በተመሳሳይ 129 ብር ከ12 ሳንቲም እንዲሆን ተደርጓል። በአንጻሩ መንግስት በነዳጅ ምርቶች ላይ የጣለውን የ30 በመቶ ግብር በተያያዘ ታህሳስ ወር ተግባራዊ እንደማይደረግ የነዳጅና ኢነርጂ ባለስልጣን አስታውቋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን ገልጸው ነገር ግን ይህ መረጃ ሐሰተኛ መሆኑን ለሪፖርተር ገልጸዋል። ይህንንም ተከትሎ ባለፉት ቀናት በተለይም በአዲስ አበባ ከተማ የነዳጅ እጥረት ተከስቷል። የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ሥራ በይፋ መጀመሩን ብሔራዊ ባንክ አስታወቀም። ለፋይናንስ ዘርፍ ወሳኝና የዲጂታል ትራንስፎርሜሽን ጉዞን ወደፊት የሚያስኬድ ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ሥራን በዛሬው ዕለት በይፋ መጀመሩ ተገልጿል። ይህ የመረጃ ስርዓቶችን የማጣመር ሥራ ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ለሌሎች ማንቀሳቀስ እንዳይችሉና
በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው እንደሆነ ተገልጿል። ባንኮች በዚህ መረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ የሆነ መረጃን እንዲያገኙ በሐሰተኛ ማንነት የሚከሰት የገንዘብ መጭበርበርን ለመከላከል ይረዳል ተብሏል። ይህን የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ማከናወን እንደሚችሉ ተገልጿል። ደንበኞች በተጠቀሰው የጊዜ ገደብ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የባንክ ሂሳባቸውን ከፋይዳ መረጃ ጋር እንዲያጣምሩ አሳስቧል። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ የፋይዳ መዝገባ መመዝገብ ይኖርበታል ተብሏል። በሁሉም ባንኮች አዲስ ሂሳብ መክፈት እንዲጀምር እንዲሁም ነባር ባንኮችን ከፋይዳ መታወቂያ ጋር ማስተሳሰር ተግባራዊ የሚደረግበት የጊዜ ሰሌዳ ለሁሉም ባንኮች ህዳር 25 ቀን 2018 ዓ.ም መሰራጨቱ ተገልጿል። ባንኮች ይበልጥ ዘመናዊ ወደሆነ ስርዓት የማሸጋገር ስራን ለባንክ ተቋማት የቴክኒክ ድጋፍና ክትትል ሲያደርግ መቆየቱን ገልጿል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ይህን የማጣመር ስራ ወደ ትግበራ በመግባቱ ለፋይናንስ ዘርፉ ጠቀሜታ አለው ብለዋል። ስትከታተሉት የነበረው የዕለተ ረቡዕ ታህሳስ 1 2018 ዓ.ም የአውደ ዜና መረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።